አሁንም ወቀሳ ጀምረዋል አሜሪካ እኛን ለካ አጠብቀንም እኛ ነበር ነካ ምን ጠብቀን አንደኛ ይህ ስምምነት ይሳካል ወይስ ይወድቃል አሜሪካ ይህ ጦርነት ከቀጠለ ክስረቷ እየበዛ ይመጣል ኃይሏን በጣም ምታዳክምበትና ራስዋን ለተለያዩ ሌሎች ታላላቅ ኃይሎች ምታጋልጥበት ሁኔታ እንዲፈጠር አትፈልግም ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ ይያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71000 ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን تم الاتفاق بين أمريكا وإيران على وقف إطلاق النار لمدة أسبوعين. بإيراننا بأمريكا محكل طورنت بماقوم يولس سامنت سمنت تدرجو. طبعا الموضوع تم بوساطة باكستانية زي ما انتم عارفين. عندما التاقوت يه سمنت يتفصمو بباكستان بتشان. يا مالت بباكستان دغافنو. هي مالت نو ግብጻዊ ሆኖ አንዳንዶች አሁን ለምሳሌ ሌላ ቪዲዮ ላይ አይቻሉ ግብጽ ሰራችው ብሎ የሰራ ቪዲዮ አለ እና ያስቃልሱና ምን አድርጋ ነው ብዬ በፈልግ አጣዋት ግብጽን እንጂ ስለዚህ ግብጾች በሌለ ቦታ ላይ እንትን ይፈልጋሉ ምንድነው ይባለው ድል እና ያደረጉ እንደሆነ አድርገውና የሚያወሩባት ቦታ አላቸው ግን ይሄ ግብጽን በጣም ይደግፍ በተለይ ከዳሴ ግድብ ጋር ከመሳሰሉት ጋር በጣም ብዙ ፕሮግራሞች ሰርተንለታል መልስም ሰተንበታል በአረብኛ በቻልኩት መሰረት ደግሞ አንዳንዴ በጽሁፍና በግል እንደዚሁ አንዳንድ ውይይቶችን ከሱ ጋር አድርጌያለሁኝ እና ይህ ሰው በተለይ በህዳሴው ግድብ ላይ በአባይ ጉዳይ ላይ በሐበሻ በኢትዮጵያ ጉዳይ ላይ መሳሰሉት በጣም የተሳሳቱ መረጃዎችን በመስጠት ታወቃል በዚህ ጉዳይ ላይ ያው ቢያንስ የግብጽን ሚና ምንም በሚል ካስቀመጠ በኋላ ይቀጥላል على أن يفتح في هذين الأسبوعين يعني مضيق هرمز በዚህ በሁለቱ ሳምንት ሂደት ደግሞ የሆርሙዝ መስመር እንዲከፈት ስምምነት ተደርጓል وتقوم إيران بالالتزام بعدم تصنيع سلاح نووي. ليلاو إيران منم باينت يا نيوكلير مسارة عندما تسرى عندزاو سمنت تدرسوال. مع إمكانية تخصيب اليورانيوم إلى حد معين لسه هيتم الاتفاق عليه. من البات سمنت وست جابتو جنا ليصدق بميشل يورانيوم لسلام يمسروا يونو عنداد نجاروش لينور يشلال. مع تعويض إيران على آثار الحرب اللي تمت. ليلاو بطورنتو بدرسبات ችግሮች ላይ አንዳንድ እንደዚሁ ካሳዎችን ሊያመጣ የሚችል ነገርም እንደዛው ይኖራል هتظهر لنا أسئلة مهمة جدا في هذا الإطار طبعا በዚህ ሂደት በጣም ወሳኝ የሆነ ጥያቄ ግን ብቅ ይላል طبعا يعني التحليلات هتكون كتيرة في هذا المضمار كل واحد በዚህ ጉዳይ ላይ ሁሉም የራሱ የሆነ ሐሳብ የሚሰጥበት ሆኖ ማለት واحد بيدلي بدلوه ሁሉም የፈለገውን የሚልበት اولا هل هذا الاتفاق سيصمد ام سينهار አንደኛ ይህ ስምምነት ይሳካል ወይስ ይወድቃል አንደኛው يعني هل فعلا هنوصل لاسبوعين من وقف اطلاق النار وبعدها ممكن يتم وقف دائم او اطول من አንደኛ እቺ ሳምንት ራሱ በቃ የተባለው ሁለት ሳምንት ራሱ በትክክል ተሳክቶ ሁለት ሳምንት ጦርነት አይደረግም ከዛስ በኋላ ስምምነት ተደርጎ ደግሞ ቋሚ የሆነ የጦርነት ማቆም ስምምነት ይደረጋል هذا الموضوع ولا هينهار بعد اسبوعين او حتى خلال الاسبوعين ወይስ በሁለት ሳምንቱም ሳያልቅ ወይም ሁለቱ ሳምንት እንዳለቀ የውይይት ሂደቱ ሳይሳካ ቀርቶ ወደ ጦርነት እንመለሳለን ده السؤال الأول. السؤال الثاني يعني هل يا ترى تحققت الأهداف الأمريكية من الحرب زي ما البيت الأبيض أعلن وترامب أعلن إن خلاص الحرب تحققت أهدافها العسكرية والسياسية وتجاوزنا حتى الأهداف إلى غيرها؟ بأمريكا وبكل يسمانه مجلجة أمريكا يمتفلقون علامة السكتة عندهم كعلامة بلاي
ሄዳለች የሚል ነው ከዋይት ሃውስ የወጣው መግለጫዎች ዶናልድ ትራምፕም በተለያየ ጊዜ የሚገልጸው ولا ما تحققتش الاهداف الامريكيه السؤال እናም ይህ ነገር ግን ተሳክቷል ወይስ አይደለም ሚለውን እናያለን الثالث مهم برضو هل لو صمد وقف اطلاق النار هذه الفتره الاسبوعين دولت او بعدها بشويه هل وارد ان ترجع الحرب تاني بعد عده شهور ሌላው ይህ ጦርነቱ ከቆመ በኋላ ለሁለት ሳምንቱ ስምነቱ ባይሳካ ከዛስ በኋላ ጦርነት ደግሞ ልንገባ እንችላለን ማለት ተመልሰን ወደ ጦርነት ዓለም ልንመጣ እንችላለን የሚለው ደግሞ ራሱን የቻለ ሌላ የመወያያ ርዕስ ነው ولا خلاص في سلام دائم في المنطقه ወይስ ቋሚ የሆነ የሰላም ሂደት በአካባቢው ላይ ይመጣል اولا السؤال الاول اتوقع ان يصمد وقف اطلاق النار يعني غالب الامر الامور هتستقر على كده الاسبوعين دولت وبعد الاسبوعين يكونوا وصلوا لاتفاق ما تقف الحرب في عده شهور او جايز اطول من كده በእኔ እምነት የዚህ የሁለቱ ሳምንት ስምምነት የሚጸናና እንዲሁም ከዛም በኋላ ለተወሰኑ ወራቶች የሚቀጥል ይመስለኛል هتكون على المستوى القريب انتهت الحرب على المستوى نعم በቅርቡ ጦርነት የሚባለውን ነገር እንደሚያቆሙትና ስምምነት ላይ በተወሰነ ደረጃ የተቀባባ የሆነ ስምምነት ላይ እንደሚደርሱ ይሰማኛል القريب اللي احنا فيه اسابيع والشهور በሳምንታቶች በወራቶች በሚቆጠር ليه بنقول الكلام ده لان امريكا عندها خسائر كبيره وكذلك ايران ይሄንን የምንልበት ምክንያት አሜሪካም ኢራንም በጣም ትልቅ ኪሳራ የገጠማቸው የሆነ ጦርነት ነው ያደረጉት من استمرار الحرب يعني አሁንም ከቀጠለ ደግሞ ኪሳራቸው ከፍተኛ ነው هم مش من مصلحتهم ان الموضوع يطول عن كده ስለዚህ አሁን ባለው ተሞክሮ ከዚህ በላይ ኪሳራ ውስጥ ለመግባት የሚወስኑ አይመስልንም واحنا قلنا الكلام ده على فكره اول الحرب خالص ان الحرب ديت حرب مؤقته طرف ይህን ነገር ደግሞ ገና ጦርነቱም እንደጀመረ ስንለው ነበረ ጦርነቱ ጊዜያዊ ነው የሚሆነው ምክንያቱም ኪሳራው ከባድ ነው مش عايزينها طول وقلنا ان المتوقع ሁሉም ደግሞ እንዲረዝም አይፈልግም ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን كانت تكون عدة أسابيع 4 أسابيع 5 أسابيع هي خلال 6 أسابيع وده في عرف الحروب رقم بسيط يعني في حروب بتكمل سنوات طويلة الحرب العالمية الأولى كانت 4 سنين الثانية كانت 6 سنين حرب إيران ብዙ ጊዜ ጦርነቶች ረጅም በትንሹ ይጀመሩና ረጅም ነው የሚሆኑት ልክ እንደ ሁለተኛው ዓለም ጦርነት 4 አመት ከሱ በፊት የነበረው 8 አመት ያለ ብዙ ጦርነቶች ረጅም የኢራንና የኢራቅ ጦርነት 8 አመት والعراق نفسها كانت 8 سنين يعني الحروب ممكن تستمر سنوات طويلة بين الدول بقول ان امريكا خسرانه في هذه الحرب كتير خسرانه اقتصاديا ስለዚህ አሜሪካ በኢኮኖሚ በጣም ከፍተኛ የሆነ ኪሳራ ደርሶባታል በዚህ ጦርነት تكلفه الحرب نفسها بنتكلم في 40 مليار دولار ያ ማለት ምናልባት ባሁኑ ጦርነት ከ40 ቢሊዮን በላይ ኪሳራ ነው ያስቆጠረችው ምክንያቱም በቀን ራሱ 1 ቢሊዮን ዶላር አካባቢ ይገመት جايز اكتر من كده وكل يوم كان بيعد مليار او مليار ونص دولار فاكتر من كده هتكون الارهاق شديد للاقتصاد الامريكي ስለዚህ ከዚህ በኋላ ከቀጠለና ይህን የሚያክሉ ቢሊዮን በቀን ወይም ቢሊዮን ከግማሽ የሚያህል ወጪ በየቀኑ ያወጡ ጦርነትን ለማርዘም መወሰን ከባድ ነው የሚሆነው ده تكلفه الحرب مباشره ما اتكلمناش بقى على الخسائر في المجالات الاخرى التي تتعرض لها امريكا نتيجه الحرب خسائر في مجالات التجاره اسواق المال ሌላው ይህንን ጦርነት በፊት ለፊት በሚደረገው የመሳሪያ ምናምን ብቻ ካለው የክስረት ሂደት ብቻ ሳይሆን ምናየው የኢኮኖሚ ብዙ ጉዳዮች ላይ ያሉ የተንጠለጠሉ ከዚህ ጋር የተያያዙ የክስረት ሂደቶች አሉ في مجالات الطيران في مجالات السياحه في በተለያዩ
ከበረራዎች ጋር በተያያዘ የአውሮፕላኖች እንደዚሁም የቱሪዝም የናፍጣ ሌላም مجالات التجارة العالمية የዓለም ንግድ ሂደት يعني العلاقات مع الدول يعني ከሌሎች ሀገሮች ጋር ያለ ግንኙነት أمور كتيرة جدا واقفة في أمريكا أو خسرانة في أمريكا نتيجة استمرار الحرب حل ስለዚህ አሜሪካ ይህ ጦርነት ከቀጠለ ክስረቷ እየበዛ ይመጣልና بلد في حالة توتر شديد وكل شيء ሌላ ሀገር ውስጥ ደግሞ ተቃውሞም ውጥረቱም አለ ስለዚህ ሰፊ ነው የሚሆነው غير مستقر نمرة 2 ሁለተኛው ጉዳይ خسارة في المخزون الاستراتيجي للصواريخ القاذفة الصواريخ اللي بتضرب ديت تعوضها مش سهل وأمريكا عندها 128 قاعدة عسكرية في العالم ምናልባት 128 የሚደርሱ የሆኑ በዓለም ላይ የአሜሪካ የጦር ቤዝ አላት ቢሆንም በተቀማጭነት ካስቀመጠችው የተለያዩ ሚሳኤሎች ምትወረውራቸው ምናምኖች ያ እየቀነሰ መሄዱና ያንን ለመተካት በመታደርገው ሂደት አሁንም ተጨማሪ ኪሳራ ብዙ ይኖርባል محتاج يكون في دعم عسكري لكل قاعده من دول وفيهم እና ያንዳንዱን ደግሞ እንደገና ለመደጎም ግዴታ ይሆንባል قواعد حساسه جدا في قواعد موجوده في اوروبا يهمها جدا انها تكون على اهبه الاستعداد بخصوص روسيا في በተለይ ከሩሲያ ጋር ባላት ትግል አውሮፓ አካባቢ ያላት የተለያዩ የጦር ቤዞች ያላቸው አቅም እንዲዳከም አትፈልግም قواعد موجوده في كوريا الجنوبيه ሌላው በደቡብ ኮሪያ አካባቢ እንደዛው مهم جدا بالنسبه لكوريا الشماليه في قواعد موجوده في تايوان بالنسبه للصين ያ ከሰሜን ኮሪያ ጋር ባላት ጠብ የምትፈልገው ነው ሌላው ደግሞ እንደዛው በኤዥያ አካባቢ ያሏት የተለያዩ ጦር ቤዞች ከቻይና ጋር ባላት ችግር ሁሉ ጊዜ ዝግጁ የሆኑና በበቂ ትጥቅ ውስጥ ቀመጡ የሚገባቸው የሆኑ ኃይሎች አሏት እነዚህ በሙሉ ምንም ነገር ሳይነኩባት መቆየት እንዲችሉ ትፈልጋለች يعني في كل مكان في قواعد محتاجه دعم مستمر غير طبعا قواعد الخليج وقواعد منطقه الشرق الاوسط بشكل عام ሌላው እንዲሁ በጣም በተቀላላው መካከለኛው ምስራቅና አፍሪካም ሌሎችም አካባቢዎች ያሏት የጦር ቤዞችን ሁሉ እንደዛው የሚጨምር ነው فالمخزون الاستراتيجي بيقل او هو كان واصل بالفعل قبل الحرب الادنى مستوياته فاكثر من كده ممكن تتكشف امريكا في بعض قواعدها في العالم ስለዚህ በዚህ ሂደት ከቀጠለች የኃይሏን በጣም የምታዳክምበትና ራሷን ለተለያዩ ሌሎች ታላላቅ ኃይሎች የምታጋልጥበት ሁኔታ እንዲፈጠር አትፈልግም ونمرة 3 فقد الحلفاء لأن لما الوضع بيستمر فترة أطول بيخسروا حلفاء في أوروبا في ሌላው የግንባሮቿን ወይም የአጋሮቿን ማጣት ነው በጦርነቱ ርዝመት ምክንያት ብዙ ወቀሳዎች ሊመጣባት የሚችልና ሌሎች ከሷ ጋር ግንባር የፈጠሩ ወይም ሽርክና የነበራቸው ወደ መንሸራተቱ ይሄዳሉ نيتو وحلفاء في الخليج المضرور من الحرب ኔቶ አንዱ ነው ሌላው ገልፍ ካንትሪስ እንደዛው በሚደርስባቸው ችግር አሁንም ወቀሳ ጀምረዋል አሜሪካ እኛን ለካ አጠብቀንም እኛ ነበር ነካ ምን ጠብቃት የሚሉት አይነት ስላለ ማለት ነው ሌላም طبعا حلفاء العالم شفنا التباعد بينهم وبين امريكا في اثناء الحرب ومش عايزين يشاركوا امريكا في المشاكل بتاعتها وبالتالي ممكن ስለዚህ ሁሉም የራሳቸውን ችግር የሚያዩበት ሁኔታ ላይ ስላሉ አሁን አሜሪካን እንደገና እንደ ሊሸከሙ የሚችሉበት ሁኔታ አይኖርም ስለዚህ በማከላቸው ክፍተት ይፈጥራል مرور الوقت تفقد عدد من الحلفاء يأثر عليها سلبا في المستقبل فعايزين الموضوع يخلص بسرعة ويلموا الأمر في حدود أضيق الحدود يعني ስለዚህ ባጭሩ አልቆ እነዚህ ነገሮች ሁሉ ሰብሰብ የሚሉበትና ኪሳራዎቻቸው የሚያንሱበትን እድል ነው النقطة الرابعة دي مهمة جدا وخطيرة بالنسبة لترامب ان الشارع الامريكي غير مؤيد للحرب يعني 34 ሌላው ደግሞ ለትራምፕ ከባድ የሚያደርግበት የአሜሪካው ህዝብ ብዙዎቹ ይህንን ጦርነት ቢያንስ 40% የሚሆነው ህዝብ አይደግፍለት بس هم اللي بيأيدوا الحرب ጦርነቱ የሚደግፉት 60% የሚሆኑ ሰዎች ብቻ ናቸው ولو طال الموضوع عن كده هيبتدي المؤيدين الحرب يقلوا مع الوقت وبالتالي هتبقى عنده مشاكل كبيرة جدا هيقودنا للنقطة الخامسة اللي هي ስለዚህ ጦርነቱ ከረዘመ ምናልባትም ከደጋፊዎቹም የተሸራተተ የሚወርድና ምናልባትም
ነቃፊዎቹን እያበዛ የሚሄድበት ሁኔታ ይፈጠራል። اخطر عنده وهي نقطه الانتخابات القادمه عنده انتخابات ሌላው የመጨረሻ ትልቁ ደግሞ የነሱ ችግር የሚቀጥለው ምርጫ ነው በዲሞክራትና በሪፐብሊካን محل تجديد نصفي لمجلس النواب و35 مقعد في مجلس الشيوخ في نوفمبر القادم يعني بعد 6-7 شهور من دلوقتي وبالتالي دخول الحزب الجمهوري لهذه الانتخابات مع تداعيات الحرب ارتفاع اسعار النفط الجالون معدي $4 للجاز في امريكا اسعار اسواق المال في ስለዚህ የዚህ የጦርነት ሂደት ረዝሞ የዲሞክራቱ ኃይል በአብዛኛው ይህንን ጦርነት የማይደግፍ ሆኖ ምናልባትም አሸንፎት በየእርከኑ የምክር ቤቱ የመሳሰሉት ሁሉ የኮንግረሱ የሴኔተሩ ሁሉ ቦታ ላይ ያላቸው ቁጥር እየተዳከመ እንዳይሄድ ይፈራል። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን።